ተኝታችሁ ሳላችሁ ክብደት መቀነስ እንደምትችሉ አስባችሁ ታውቃላችሁ? ከመተኛታችሁ በፊት ስብን የሚያቃጥሉ መጠጦችን የመጠጣት ቀላል ልምድን ካዳበራችሁ ትርፍ ካሎሪዎችን ማቃጠል በጣም ቀላል ነው። ብዙውን ጊዜ ከመተኛት በፊት ምንም ነገር እንዳይወሰድ ይመከራል። ሆኖም ግን ክብደትን ለመቀነስ የሚረዱ መጠጦችን መጠጣት በእንቅልፍ ሰዓት ውስጥ እንደ አስማት ሊሰሩ ይችላሉ። እነዚህ ከመኝታ በፊት የሚወሰዱ መጠጦች የእንቅልፍን ጥራት ከማሻሻላቸውም በላይ ክብደትን ለመቆጣጠርም ይረዳሉ። ያላችሁንም ትርፍ ኪሎች ለመቀነስ ለረጅም ጊዜ ስትታገሉ ከቆያችሁ እነዚህ መጠጦች በሂደቱ ውስጥ ትልቅ የሆነ እገዛን ያደርጉላችኋል። ስለሆነም የክብደት መቀነስ ጉዟችሁን ለማፋጠን ከፈለጋችሁ እነዚህ ከመኝታ በፊት የሚወሰዱ 5 ዋነኛ መጠጦች ለእናንተ ተስማሚ ናቸው። ታዲያም እነዚህን መጠጦች በዚህ ቪዲዮ ላይ በዝርዝር የምንመለከት ይሆናል። እኔ ዶክተር አማኑኤል ነኝ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ከዛ በፊት ግን ቪዲዮን ላይክ በማድረግ ጀምሩት። አንደኛ፣ የቀረፋ ሻይ። እጅግ በጣም ጠቃሚ የሆኑ የጤና ጥቅሞችን የያዘው የቀረፋ ሻይ ስብን ለማቃጠል ተመራጭ መጠጥ ነው። የቀረፋ ሻይ በውስጡ የያዛቸው አንቲ ኦክሲደንቶችና ጸረ ብግነት ባህሪያቶቹ ለክብደት መቀነስ እጅግ በጣም ጥሩ ናቸው። ለክብደት መቀነስ ተመራጭ ከሚያደርጉት ነገሮች መካከል ዋነኛውም የሰውነት የምግብ መፈጨት ሂደትን ይሄ ማለት ሜታቦሊዝምን ማነቃቃቱና ሰውነታችን አላስፈላጊ መርዛማ ነገሮችን እንዲያስወግድ በማድረግ እንደ ዲቶክስ ማገልገሉን ነው። በተጨማሪም የቀረፋ ሻይ የሆድ አካባቢ ስብን ለማጥፋት ትልቅ የሆነ እገዛን ያደርጋል። ይህ ታዋቂው ቅመማ ቅመም ተኝታችሁ ሳላችሁ ስብን ለሚያቃጥሉ መጠጦች እንደ መጀመሪያ አማራጭም ሊወሰድ ይገባል። አዘገጃጀቱን ስነግራችሁ የቀረፋ ዱቄትን ከውሃ ጋር በመቀላቀል ከ20 እስከ 30 ደቂቃ ያክል ማፍላት ነው። ለተሻለ ውጤትም እንድታገኙ ወደ መኝታ ከመሄዳችሁ ቢያንስ ከግማሽ ሰዓት በፊት ይህንን ሻይ መጠጣት ይኖርባችኋል። ሁለተኛ፣ በውሃ የተዘፈዘፈ አብሽ። በውሃ የተዘፈዘፈ የአብሽ መጠጥ ሌላኛው እጅግ በጣም ጥሩ የሆነ ስብን የሚያቃጥል መጠጥ ሲሆን በውስጡ በሚያመነጨው ተፈጥሯዊ ሙቀት አማካኝነትም ክብደትን ለመቆጣጠር ይረዳል። ይህ መጠጥ ለምግብ መፈጨት ስርዓት ጠቃሚ የሆኑ አሲድን የሚከላከሉ ይሄ ማለት አንቲ አሲድ ንጥረ ነገሮችንም ይዟል። ይህ መጠጥ በቤት ውስጥ በቀላሉ የሚዘጋጅ የክብደት መቀነስ አማራጭ ከመሆኑም በላይ በደም ውስጥ ያለውን የስኳር መጠን ለማስተካከል ትልቅ የሆነ ሚና ይጫወታል። ታዲያ ይህንን ለማዘጋጀት ውሃ ካፈላችሁ በኋላ የተፈጨ የአብሽ ዘርን ትጨምሩበታላችሁ። ከዚያም ከ5 እስከ 10 ደቂቃዎች ያክል አቆይታችሁት ካጠለላችሁት በኋላ መጠጣት ነው። ይህን በቀላሉ የሚዘጋጅ ልዩ መጠጥ ከፍተኛ የሆነ የጤና ጥቅሞችን ይሰጣችኋል። ሶስተኛ፣ የእርድ ወተት። የእርድ ወተት ከጉንፋንና ሳል ሕክምና ባለፈ ብዙ ጥቅሞች አሉት። እርድ የሰውነትን የምግብ መፈጨትና የመለወጥም ሂደት ይሄ ማለት ሜታቦሊዝምን በማነቃቃት ክብደት እንዲቀንስ ከማድረጉም በላይ በርካታ የመድኃኒትነት ባህሪያት እንዳሉትም ይታወቃል። የምግብ መፈጨት ስርዓትን በማስተካከል የሰውነት ስብን ለማስወገድም ይረዳል። በእርድ ውስጥ የሚገኘው አንቲኦክሲደንትስ መርዛማ ነገሮችን ከሰውነት ውስጥ ጠርጎ ማስወጣት የምግብ መፈጨት ተግባር እንዲሳለጥም ያደርጋል። የሆድ አካባቢ ስብን ለማጥፋት የሚረዳውን ይህን መጠጥ ወተቱን በማፍላት የእርድ ዱቄት ወይም ደግሞ ጥሬ እርድን በመጨመር በቀላሉ ማዘጋጀት ይቻላል። ይሄ ማለት የእርድ ወተትን ለማዘጋጀት ምንም አይነት የሚጠይቃችሁ ትልቅ ፕሮሰስ የለም። የምታደርጉት ወተት ታፈላላችሁ። ከዛ በኋላ በአንድ ብርጭቆ ውስጥ ከጨመራችሁ በኋላ ያዘጋጃችሁትን የእርድ ዱቄት በዛ ወተት ውስጥ መነስነስ ነው። ከዛ በደንብ አዋህዳችሁት ወይም ደግሞ አማስላችሁት መጠጣት ብቻ ነው። በዚህ ጊዜ የእርድ ወተትን አዘጋጃችሁ ማለት ነው። ስለዚህ የእርድ ወተትንም ከመኝታ ሰዓት በፊት ቅድም እንዳልኳችሁ ከ1 ሰዓት ወይም ደግሞ ከ30 ደቂቃ በፊት በመጠጣት የክብደት መቀነስ ጉዟችሁን የተሳለጠ ማድረግ ይቻላል ማለት ነው። አራተኛ፣ የአፕል ሳይደር ቪኔጋር። የአፕል ሳይደር ቪኔጋር መጠጥ መጀመሪያ ላይ ክብደት ለመቀነስ የሚረዳ አይመስል ይሆናል። ነገር ግን አንዴ ከሞከራችሁት ለውጡን ታዩታላችሁ። ይህንን ከመኝታ ሰዓት በፊት የሚወሰድ መጠጥ ለማዘጋጀት የሚፈጅባችሁ 5 ደቂቃ ብቻ ነው። አዘጋጀቱም እንዴት ነው? ይህንን መጠጥ ለማዘጋጀት የሚያስፈልጓችሁ ግብአቶች ከ1 እስከ 2 የሾርባ ማንኪያ የሚሆን የአፕል ሳይደር ቪኔጋር ያስፈልጋችኋል። ከዛ 1 የሾርባ ማንኪያ የሎሚ ጭማቂ፣ ከዚያም 1 የሾርባ ማንኪያ የተፈጨ ቀረፋ፣ ከዛ በኋላ 2 ኩባያ የፈላ ውሃ ብቻ ነው። አዘጋጀቱ መጀመሪያ ላይ ውሃውን በደንብ ማፍላት፣ ከዚያ በኋላ በትልቅ ኩባያ ውስጥ የቀሩትን ግብአቶች በሙሉ መቀላቀልና ማዋሃድ ነው። የፈላውንም ውሃ ኩባያው ውስጥ በመጨመር ጣዕማቸው በደንብ እንዲዋሃድ ማማሰል።
መጠጡ እስኪቀዘቅዝ ካቆያችሁትም በኋላ ከመተኛታችሁ በፊት መጠጣት ብቻ ነው። አምስተኛ የሎሚና ዝንጅብል ስብን የሚያቃጥል መጠጥ። ዝንጅብልና ሎሚ ክብደትን ለመቀነስ ስላላቸው ከፍተኛ ጠቀሜታ በበርካታ ሳይንሳዊ ምርምሮች የተረጋገጡ ናቸው። እነዚህ ሁለት ግብዓቶችም ስብን ለማቅለጥና ክብደትን ለመቀነስ እጅግ በጣም ጠንካራና ውጤታማ ከሆኑ ነገሮች መካከል ይመደባሉ። የሎሚ ጭማቂንና ዝንጅብልን በሻይ ወይም ደግሞ በጁስ ውስጥ በመጨመር ሰውነታችን ተጨማሪ ስብን እንዲያቃጥል ከመርዳቱም በላይ በሽታ የመከላከል አቅምንም ያጠነክራል። እንዲሁም ደግሞ የምግብ መፈጨት ሂደትንም ያፋጥናል። ታዲያ እንዴት ይዘጋጃል ካላችሁ የሎሚና ዝንጅብል ስብ አቃጣይ መጠጥን በሁለት መንገድ ማዘጋጀት ይቻላል። አንደኛው እንደ ዲቶክስ አድርጋችሁ ሲሆን ሁለተኛው ደግሞ በሻይ መልክ ማዘጋጀት ነው። ስለዚህ 1 ሊትር ውሃ ታዘጋጃላችሁ። በውስጡ የሁለት ጭማቂና እንዲሁም ደግሞ 1 ኢንች የሚሆን ዝንጅብል ትጨምሩበታላችሁ። ለተሻለ ጣዕም 1 የሾርባ ማንኪያ ቁንዶ በርበሬ መጨመር ትችላላችሁ። ከዛ ሁሉም ግብዓቶች እስኪለሰልሱ ድረስ በደንብ ማፍላት ነው። ከዚያ በኋላ ማጥለልና መጠጡ እስኪቀዘቅዝ ድረስ መጠበቅ። በመጨረሻም ከማር ወይም ደግሞ ከተጨማሪ የሎሚ ጭማቂ ጋር በመቀላቀል መጠጣት ነው። በተጨማሪም ከመኝታ ሰዓታችሁ በፊት ስብን የሚያቃጥል ትኩስ ሻይ አድርጋችሁ ልጠጡትም ትችላላችሁ ማለት ነው። በሻይ መልክ አዘጋጅታችሁ ልክ ሻይ እንደሚፈላው ሁሉ አፍልታችሁት ማለት ነው መጠጣት ትችላላችሁ ማለት ነው። በዚህ መልኩ የሎሚና እንዲሁም ደግሞ የዝንጅብል ውህድን ማለትም የሎሚና የዝንጅብል ስብን የሚያቃጥል መጠጥ ማዘጋጀትና መስራት ይቻላል ማለት ነው። ስለሆነም ከመተኛታችሁ በፊት የምግብ መፈጨትን ወይም ደግሞ ሜታቦሊዝምን የሚያፋጥኑ መጠጦችን መጠጣት በሰውነታችሁ ውስጥ ስብን የማቃጠል ሂደትን ስለሚያነቃቁ የክብደት መቀነስ ጉዟችሁን ያቀሉላችኋል። እነዚህ መጠጦችም ክብደትን ለመቀነስ ብቻም ሳይሆን ለሰውነታችን ክብደት መጨመር ወይም ደግሞ መቀነስ አንዱ ምክንያት የሆነውን እንቅልፍንም ለማሻሻል ይረዳሉ። በተጨማሪም እነዚህ መጠጦች የምግብ መፈጨት ስርዓትን በማስተካከል ወደ ጤናማ ህይወት ይመሯችኋል። እርግጥ ነው ከፍተኛ ለውጥን ለማግኘት መጠጦቹ ብቻቸውን እንደ አስማት አይሰሩም። ነገር ግን በየቀኑ የአካል ብቃት እንቅስቃሴ በማድረግና የተመጣጠነ ምግብ በመመገብ የሚጀመረውን የካሎሪ ማቃጠል ሂደት ይበልጥ ያፋጥኑታል። እነዚህ መጠጦች ወደ መኝታ ከመሄዳችሁ ቢያንስ ከግማሽ ሰዓት በፊት መጠጣት ይኖርባችኋል። ታዲያ እነዚህ መጠጦች በየቀኑ ከመኝታ ሰዓታችሁ ከ30 ደቂቃ በፊት በመጠጣት በጤናችሁ ላይ የሚመጣውን አስገራሚ ለውጥ መመልከት ትችላላችሁ ማለት ነው። አስታውሱ፣ እነዚህ መጠጦች ይበልጥ ውጤታማ የሚሆኑት ከጤናማ አመጋገብና መጠነኛ እንቅስቃሴ ጋር ሲታከሉ ነው። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎችም እንዲደርስ አግዙ። የትኛውን መጠጥ መጀመር እንደምትፈልጉም ኮሜንት ላይ ጻፉልኝ። ለጤናችሁ ጠቃሚ የሆኑ ተጨማሪ መረጃዎችም እንዲደርሷችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ።